Teddy Afro has been causing quite a storm in Ethiopian superstar singer Tewodro Afro has put Ethiopia on the global music map. Ethiopia's biggest music star, Teddy Afro. Teddy hopes it will bring peace to his people. በመጨረሻም ተወዳጁ ድምጻዊ ቴዲ አፍሮ በዓለም አቀፍ ሚዲያዎች ዘንድ ከፍተኛ የሆነ ዝናን ማትረፉ የቀጠለ ሲሆን በጣም በሚያሳዝን ሁኔታ ታዲያ አሁን ዝምታውን በመረጠበት በሰዓት የጸጥታ አካላት ማምሻውን ያደረጉት ነገር ብዙዎችን አስደንግጧል። በዙሪያም ዝርዝር መረጃዎችን ሰጣችኋለሁ። Kalu Pudik, a boy from an African slum, creates astonishing fashion style. የፈራውት አልቀረም የቃሉ ፑቲክስ አይዲያ ተሰረቀ። የተሰረቀውም ደግሞ በፈረንጅ ነው። ቆይ ላሳያችሁ። በመጨረሻም በአጭር ጊዜ ውስጥ እጅግ በጣም ከፍተኛ የተባለ ተቀባይነትን በማግኘት የሶሻል ሚዲያውን ዓለም በቁጥጥሩ ስር ያለው ቃሉ ፑቲክስ በፈረንጆቹ መሰረቁ በርካቶችን ያስደነገጠ ዜና ሲሆን ይህንን ተከትሎም ባለም ታዋቂ የሆነው ጆርጂዮ አርማኒ የጻፈለትን ጽሑፍና ማድረግ ያሉበትን ጥንቃቄዎች በጋራ እንቃኛለን። የመንግስት ያለ ስንል የኖር ነው ህግ ማስከበር የመንግስትነት ስነ ፍጥረት መሆኑን ስለምንረዳ ነው። እንቀጥቀጥ ተብሎ የሚጠራው የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ ጉዳዩ ባለም አቀፍ ገለልተኛው ፍርድ ቤት እንዲታይለት በርካታ ዜጎች ጥያቄ ማቅረባቸውን ቀጠሉ። እኔም በዙሪያ ይህንን ቻሌንጅ በይፋ የተቀላቀልኩ ሲሆን በዙሪያም ዝርዝር መረጃዎችን ሰጣችኋለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወርለት ቪዲዮ 应父及子及圣神之名 ኢቲስት በሚበዛባት በሀገረ ቻይና እጅግ በጣም በርካታ ቁጥር ያለው ህዝብ ወደ ክርስትና እምነት እየተመመ ይገኛል። ይህም እጅግ በጣም አስደሳች ዜና ሲሆን የቻይና ክርስትና እምነት ተከታዮች ምንም በሀገሪቱ እምነቱን ለማስፋፋት የተደላደለ ምቹ እንቅስቃሴ እንዲያደርጉ ባለስልጣናቱ ፍቃድ ባያገኙም በጥንካሬ ህይወታቸውን አደጋ ላይ ጥሎ ለወንጌሉ መሰበክ የሚከፍሉት መስዋዕትነት ሐዋርያቱን እንዲመስሉ ያደርጋቸዋል። I was born in a Buddhist family. Then when I found out in Christianity, so I started to ask God, I don't know who is the real God now. I'm looking for you. Guide me, God. ቻይና በህዝብ ቁጥሯ ከዓለም የቀዳሚነቱን ስፍራ ይዛ የምትመራ ሲሆን 80% የሚሆነው ህዝቧ ግን በክርስቶስ አያምንም። ይህ የሚያሳዝን ሲሆን ባለፉት 5 እና 6 ዓመታት በፊት ግን በተሰሩት የወንጌል ስራዎች ህዝቡ እየነቃና እያወቀ ወደ ክርስትና እየተመለሰም ይገኛል። ከነዚያ መካከል አንዱ ቻንግ ዜን በተደረገለት ኢንተርቪው ላይ ይህንን ተናገረ። እኔ ስወለድ የቤተሰቦቼን እምነት ቡዳን ተቀበልኩ። እናም በቅርብ ዓመታት ውስጥ ስለ ክርስትና ለማወቅ ከፍተኛ ፍላጎት አደረብኝ። አልፈራውም። ሄጄ መጽሐፍ ቅዱስን ተቀብዬ ማንበብ ጀመርኩኝ። ከዚያ በፊት ግን ይህንን ጸለይኩ፣ አምላኬ አሁን ላይ እውነተኛ ጌታ ፈጣሪ ማን እንደሆነ አላውቅም። እናም አሁን ይሄን ለማወቅ ወደ አንተ እየተመለከትኩ ነው፣ አግዘኝ ስል በእንባ ተማጸንኩ። በኋላም መጽሐፍ ቅዱስን ሳነብ የተሰማኝን ደስታ ልናገር አልችልም፣ ከቃላት በላይ ነው። በኋላም ግር ያሉኝን ጥያቄዎች መዝግቤ በቻይና ክርስትና እምነት አብያተ ክርስቲያናት በሚያቀናበት በአባቶች እግር ስር ቁጭ ብዬ ተማርኩኝ። በመጨረሻም በደስታ ተጠምቄ ክርስትናን ተቀበልኩኝ። ዛሬ ብዙ ወንድሞቼ እናቶቼን እንደ ሐዋርያቱ መረብ የሆነውን ቅዱስ ቃል ዘርግቼ በማጥመር ላይ ይገኛለሁኝ ሲል ንግግሩን በፈገግታ ቋጨ። እመኑኝ በሚመጡት ዓመታት ቻይና የክርስቲያኖች ምድር በመሆን ትታወቃለች። የመንግስት ያለ ስንል የኖር ነው ህግ ማስከበር የመንግስትነት ስነ ፍጥረት መሆኑን ስለምንረዳ ነው። ጨባና ማንቀላፋት በሚዘወተርበት በሀገራችን ፓርላማ እንዲያሉ የህዝብን ጥያቄ ይዞ የሚቀርቡ የቁርጥ ልጆችን መመልከት ለህዝብ አንዳች ደስታን ቢያጭርም ለባለስልጣናቱ ደግሞ የልብ ምትን የሚያፋጥን ነው። ህግ ማስከበር ሲባል ዜጎች በሀገራቸው በማንነታቸው ቤተኛና ባይተዋር ሳይደረጉ የሚኖሩባት ክርስቲያን ታደለ ገና አንደበቱን ሲያላቅቅ ባለስልጣናቱ ምን ሊለን ይሆን በማለት የሚገቡበት ይጠፋቸዋል፣ ባርባር ይላቸዋል። እንዲሁም በላባቸው ልብሳቸው ይረጥባል። ሰላማዊ ሀገር መፍጠር ብቻ ሳይሆን ለደረሰ ጥፋትም ተጠያቂነት ማስፈን ሲቻል ታስሮም የሚያስፈራ ለእውነት ለመሞት ቅንጣት ታክል ስጋት የሚያድርበት ይሰው የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ ነው። ኢትዮጵያ በዘመኗ እንዲያለ የፓርላማ አባል ኖሯት አያውቅም፣ ወደፊትም ይኖራታል ብዬ አላስብም። እሱ ከተካቸው ከዶክተር ደሳለኝ ጫኔና ሌሎችም የሱ ጓደኞች በቀር በተለምዶ ፓርላማ ውስጥ አንዱ ተናጋሪ፣ ሌላው ደግሞ የህዝቡን ጥያቄ በቀጥታ ከማቅረብ ይልቅ ዝም ብሎ አጨብጫቢ ሆኖ እንመለከተዋለን። ታዲያ አቶ ክርስቲያን ታደለ እንዲሁም ዮሐንስ ቧያለውን በተመለከተ ያለምንም
ፍትህ ለዓመታት ዘብጥ እያወረዱ ሲሆን ይህንንም ተከትሎ በዛሬው ዕለት ለዓለም አቀፉ የሰብአዊ መብት ተሟጋች ድርጅት እንዲሁም የመናገር ነጻነትን ለሚያረጋግጠው ዓለም አቀፉ ኮሚቴ ይህንን ለመጻፍ ተገድጃለሁ። መልእክቴም ይህንን ይላል። እየቆራረጣችሁ አሰራጩት። ከህግ ማስከበሩ ይልቅ ህጋዊ ሂደቶችን ያልተከተለ መሆኑ ካፈጻጸሙ ተገንዝቤያለሁ። For all concerned, as was known, the operation being carried out against the heroic Amaran people in our country, Ethiopia. Following this, he was accused of being an extremist for presenting the pain of the people he represented to the House of People representatives. He has been deprived of his right to speak freely because he was the voice of the people. So by this reason, he has been thrown into prison for so many years. The name of this hero is also known to the world as Ato Christian Tadele and his colleague Yohannes Boyale. The two heroes have spent years without trial. Therefore, we ask the international organization that protects human rights and the international voice to speak freely. As a result, I would like to thank Mr. Volker Turk, High Commissioner in Human Rights Office, and Mr. Simon Head Committee to protect a human to speak freely with regards. በዚሁ አጋጣሚ በአሜሪካ የምትገኙ ወንድሞቼ ዳንኤልና ስምረትን ከልብ አድርጌ አመሰግናለሁ። በመጪው አዲስ ዓመት የማይለቀቁ ወይም ጉዳያቸው መፍትሄ የማያገኝ ከሆነ ጉዳዩን ኢሜል በዘለለ በእናንተ በኩል በወረቀት እንዲደርስ እናደርጋለን። ክበሩልኝ፣ ቃል የለኝም። Teddy Afro has been causing quite a storm. Ethiopian superstar singer Tewodros Kasahun, Ethiopia on the global music map. Ethiopia's biggest music star, Teddy Afro, is back with a new album. በዚህ ባርቱ ስራ እንዲሁም የዜጎችን መንበድፍረት አውጥቶ መናገር በአሁኑ ሰዓት በፕላኔታችን እጅግ በጣም እየተደመጡ የሚገኙት የቴዲ ስራዎች ከሀገር ውስጥ አልፎም በመላው ዓለም ማነጋገራቸውን ቀጥሏል። በዚህም ጋዜጠኞቹ ቴዲ ለሀገሩ እንዲሁም ለአፍሪካ አህጉር ስም ባለም አደባባይ መንሰት ትልቅ ስራን የሰራ ሀገሩንና ህዝቡን የሚወድ ጀግና ነው ሲሉ ማሞካሽቶታል። ታዲያ ይህ በእንዲህ እንዳለው ነው በዳስ ጣል የተቆጡት ባለስልጣናቱ ዛሬም በአርቲስቱ ላይ እንቅልፋቸው ሊተኙ አልፈለጉም። አስቀድሞ የቴዲ አፍሮን ቃል አቀባይ በመቀጠልም የረጅም ጊዜ ወዳጁን ያለምንም በደል በቁጥጥር ስር እንዲውሉ በማድረግ ቀጠሉና በሲኤምሲ የሚገኘውን የሙዚቃ ስቱዲዮ በመበርበርና በመውደም ስራ ከተሳተፉ በኋላ በየሚዲያዎቻቸው እኛ ስራ ላጣንም ለእንደዚህ አይነት የወረደ ነገር ሲሉ እንደ ቁራጩ። ታዲያ በዛሬው ዕለት ማመሻሽ ላይ ነገሮች ሲረጋጉ በቴዲ አፍሮ መኖሪያ ቤት ፊት ለፊት በ5 ፓትሮል የተጫኑ የጸጥታ አካላት አካባቢውን ሲቃኙ እንደነበረ የዓይን እማኞች ለዶቼ ቬለ ሀሳባቸውን ገልጸዋል። አላማቸውም አሳቻ ሰዓትን ጠብቀውና አመቻችተው አርቲስቱን ያለበደሉ በቁጥጥር ስር መዋለው ግን ደግሞ አይሳካላቸውም። Kaluputix is a superstar from Ethiopia. Kaluputik, a boy from an African slum, creates astonishing fashion styles using discarded materials. የፈራውት አልቀረም። የቃሉፑቲክስ አይዲያ ተሰረቀ። የተሰረቀውም ደግሞ በፈረንጅ ነው። በሀገራችን በሰሜኑ ክፍል የተገኘው ይወጣት ታዳጊ ልጅ ቃሉፑቲክስ የወዳደቁ ጊዜያቸውን የጨረሱ አልባሳትን ወደ ፋሽን በመቀየር የሶሻል ሚዲያውን ትኩረት ሊስብ ችሏል። የስራውም ከዚህ በፊት ባልተለመደ መልኩ ብቅ ያለ ሲሆን ምንም አይነት ውድ ካሜራ፣ ውድ ስፍራ፣ ውድ ማስታወቂያ ሳይሰራ በቅጽበት በርካታ ፎሎወሮችን በማፍራት በቢሊዮን የሚቆጠር እይታን ለማግኘት በቅቷል። ስራዎችም በሀገር ውስጥ ብቻም ሳይሆን በኢንተርናሽናል ሊታወቁና ሊወደዱ የቻሉ ሲሆን በርካታ ሴሌብሪቲዎች ሀሳባቸውን እንዲያስቀምጡ ተገፋፍተዋል። ከነዚያ መካከል ጂደን ስሚዝ፣ ስዛ፣ ሬንድ ሌሎችም ይጠቀሱበታል። ታዲያን ተከትሎ ቃሉ ራሱን በጆርጂዮ አርማኒ ተተኪ ነኝ የሚለው የባሌንሲያጋ ፋሽን ዲዛይነር በውስጥ እንዳናገረውና ፍቃዱም ከሆነ አብሮት ቢሰራ ለዚህ ሙሉ ወጪውን እንደሚሸፍን ሀሳቡን ገልጾለታል። ታዲያን ተከትሎም ዘ ስቶሪ ቴለር የተባለው የሚጠራ ሰው ይህንን አስነብቧል። ፈጣሪ ባክን ይህንን ወጣት ታዳጊ በስምነት ሁሉ ነፍሱን እንዳይሸጥ መክሊቱንም እንዳይቀብር ጠብቀው ትክክለኛ የሆነ አንተን ያልካደ ድርድር እንዲኖረው በሱ ላይ የሚዘረጉ ወጥመዶች ሁሉ አይስሩ ሲል ይህንን የጥንቃቄ መልእክቱን ለታዳጊው አስፍሯል። እርግጥ ነው ታዋቂነት በራሱ የሚያመጣው የራሱ ፈተና ቢኖርም የታዳጊ ፈጣሪውን ከፊት በማስቀደም እንደሚሸጋገረው ተስፋ አድርጋለሁ። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀርብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።